የአምላክ መልእክተኛ ነኝ ብሎ የሚመጣ ሰው ወይ በምድር ላይ ያለ ትልቅ ውሸታም ነው፣ አለዚያ ደግሞ እውነተኛ ሰው ነው። በጻድቅ ሰውና በውሸታም መካከል መለየት ደግሞ በጣም ቀላል ነገር ነው። ምክንያቱም ውሸታም ከሆንክ ውሸትህ መጋለጡ አይቀርም። ለዛም በታሪክ ውስጥ በየዘመኑ የተነሱ ሐሰተኛ ነቢያት መጨረሻቸው ምን እንደሆነ ማየት እንችላለን። በውሸት አምላክ እንዲህ አለኝ ይሉና ግን የተናገሩት አይሆንም። በመጨረሻም ተዋርደው ይሞታሉ። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ስንመለከት ግን ነገሩ የተለየ ነው። ከዛ በፊት ቻናሉን ሰብስክራይብ በማድረግ ትልቅ ድጋፋችሁን ማሳየት ትችላላችሁ። ከተቻለ እስከ ረመዳን 1000 ቤተሰብ መግባት አለብን። ባረከላሁ ፊኩም። ምሳሌዎች ሰጣለሁ። ለምሳሌ ነብዩ መሐመድ መልእክተኛ መሆናቸውን ከማወጃቸው በፊት በህዝቦቻቸው መካከል ለ40 ዓመታት ኖረዋል። ያኔ እንዳሁኑ ሶሻል ሚዲያ ምናምን የለም። ጎረቤት ከጎረቤቱ ጋር በየቀኑ የሚገበያይበትና የሚተዋወቅበት ዘመን ነበር። እሳቸው ደግሞ በህዝባቸው ዘንድ አሳዲቅል አሚን ወይም ጻድቁ ታማኝ የሚል ቅጽል ስም ተሰጥቷቸው ነበር። ሰዎች ዕቃቸውን አደራ የሚያስቀምጡት እሳቸው ዘንድ ነበር። ሲጋጩም ለሽምግልና እሳቸው ጋር ይሄዱ ነበር። ጥሪያቸውስ ምን ነበር? ሰዎችን የጠሩት አንድ አምላክን ብቻ ተገዙ፣ ከሱ ጋርም ምንም ነገር አታጋሩ ወደሚል ነበር። እኔን ከልክ በላይ አታወድሱኝ፣ አትገዙኝ፣ ፍጡር አትገዙ፣ ምስሎችንና ጣዖታትን አታምልኩ፣ ለጎረቤታችሁ መልካም ሁኑ፣ ፍትሃዊ ሁኑ፣ በንግድ አታታልሉ ብለው አስተማሩ። ከምድራዊ ጥቅማ ጥቅምም የሚፈልጉ ሰው አልነበሩም። ፍላጎታቸው ገንዘብ፣ ስልጣንና ስሜት አልነበረም። የህዝባቸው መሪዎች መጥተው ይህንን ጥሪህን ተውና የፈለግከውን ያህል ገንዘብ፣ ስልጣንና ንግስናን እንሰጣለን አሏቸው። እሳቸው ግን ፀሐይን በቀኝ እጄ ጨረቃን በግራ እጄ ብታስቀምጡልኝ እንኳ ይህን ጥሪ አልተውም ነበር ያሉት። በመዲና መሪ በነበሩበት ጊዜ እንኳ ለ3 ወራት በተከታታይ ቤታቸው እሳት ሳይነድ ወይም ምግብ ሳይሰራ በተምርና በውሃ ብቻ የሚኖሩበት ጊዜ ነበር። ገንዘብና ስልጣን ቢፈልጉ ኖሮ ከተከታዮቹ ገንዘብ ተቀብለው ቤተ መንግስት መስራት ይችሉ ነበር። ነገር ግን እጅግ በጣም ቀላል ህይወትን መረጡ። አንድ ቀን ልጃቸው ኢብራሂም በሞተበት ዕለት የፀሐይ ግርዶሽ ተከሰተ። ሰዎችም ይኸው የልጃቸው መሞት ሰማይን እንኳን አሳዝኗል፣ መልእክተኛ ስለሆኑ ነው አሉ። እሳቸው ግን የፀሐይ ግርዶሽ የአምላክ ተአምር እንጂ በማንም መሞት ወይም መወለድ ምክንያት የሚሆን አይደለም ብለው አስተካክሏቸው። ጻድቅ ባይሆኑ ኑሮ አዎ ለኔ ብሎ ነው ብለው ዝና ያተርፉበት ነበር። እስኪ በቅንነት አስበው። አንዱን ፈጣሪ ተገዙ ለሚለው መልእክት ለማስተላለፍ 13 ዓመታት መከራ እየደረሰባቸው ለመገደል እየተፈለጉ ከሀብታምና ከተከበረ ቤተሰብ ተወልደው ሳለ ይህን ሁሉ ስቃይ የሚቀበል የነበረው ለውሸት ነው። አንድ ውሸታም ሰው እንዲህ ያለን መከራ ለረጅም ዘመን ይታገሳል ብለህ ታስባለህ? አንድ ሰው ዝም ብሎ በሰላም መኖር እየቻለ ለምን ተጠልቶ መኖርን ይመርጣል? ማለት ሰው በህይወት እስካለ ድረስ ገንዘብና ስልጣንን ይመርጣል እንጂ ያለ ምክንያት ለምን የሰዎችን ጥላቻ ይጋብዛል? ምክንያቱም ውሸታም የሚባለው ሰው እኮ ነገሮችን በሚስጥርና በስሌት መከወን የሚፈልግ ሰው ነው። ስለዚህ ያ ሰው በራሱ ላይ ትኩረት እንዲሳብ ወይም እንዲነቃበት አይፈልግም። ታዲያ ያለ ምክንያት ለምን እንዲህ አይነት ነገር ውስጥ ይገባል? ትክክለኛ ነጥብ ነው። እናም ደግሞ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በርካታ ትንቢቶችን ተናግረዋል። ውሸታም ቢሆን ኑሮ ፈጽሞ እንዲህ አይነት ቁማር ውስጥ አይገባም። ምክንያቱም እንዲህ ይሆናል ብሎ ሳይሆን ቢቀር ሁሉም ሰው ውሸታምነቱን ያውቃል። እሳቸው ግን በህይወት ዘመናቸው የተከሰተ ሆነ ዛሬ እኛ በአይናችን የምናያቸውን በጣም ብዙ ትንቢቶችን ተናግረዋል። ለምሳሌ ያህል በወቅቱ የነበሩትን የሮምና የፋሪስ ግዛቶች እንውሰድ። ሁለቱ በዛ ጊዜ ይፋለሙ ነበር። ፋሪሶችም ሮምን አሸንፏቸው ሮም ድምጥማጧ ጠፍቶ ደመስከስን፣ አንቲዮክን፣ ኢየሩሳሌምን እንኳ በፋሪሶች እጅ በወደቀበት ሰዓት ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ግን አንድ ትልቅ ነገር ተናገሩ። በወቅቱ የታሪክ ምሁራን ሳይቀሩ የሮም ታሪክ አበቃለት ባሉበት ሰዓት የፋሪስ ንጉስ ለሮም ንጉስ ውሻ ብሎት እጅህን ስጥ ብሎ ደብዳቤ በላከበት ወቅት ነብዩ ግን ከግምት ሁሉ በራቀ መልኩ ከቁርአን የተገለጸላቸውን እንዲህ አሉ። ሮሞች ተሸንፈዋል፣ ግን ደግሞ ከ3 እስከ 9 ዓመት ባለው ጊዜ ውስጥ ፋሪሶችን መልሰው ያሸንፋሉ። ድል የሚያደርጉበትንም ቦታ ጭምር ተናገሩ። የሚደንቀው ልክ በ7ኛው ዓመት እንዳሉት ሆነ። ውሸታም ሰው እንዲህ አይነት ሪስክ ይወስዳል? መላውን ሃይማኖት እንዲህ ባለ ትንቢት ላይ ቁማር ያስይዛል? ቁርአን ይህ የአላህ ቃል ኪዳን ነው፣ እርሱም ቃሉን አያፈርስም ይላል። አስበው ውሸታም ሆኜ ምናልባት እንዲህ ሊሆን ይችላል ሳይሆን ይህ በእርግጥ ይሆናል፣ ይህም የአምላክ ቃል ነው፣ እርሱም ቃሉን በጭራሽ አያፈርስም ብዬ ስናገር ማንም ሰው ይህን ያክል ድፍረት ሊኖረው አይችልም፣ የአምላክ መልእክተኛ ቢሆን እንጂ።
ሌላው ደግሞ አቡ ለሀብንና ሚስቱን እንውሰድ። መንገዳቸው ላይ ሾክ የሚጥሉ ጠላቶቹ ነበሩ። አቡ ለሀብ ነቢዩን ሲያሳድድና ሲያሰቃይ የነበረ፣ እሳቸው ያስተማሩትን ሰው ሁሉ እየተከተለ ውሸታም ነው አትመኑት ይል ነበር። ታዲያ ቁርአን አቡ ለሀብና ሚስቱ በክህደት ይሞታሉ የሚል ትንቢት አወረደ። አቡ ለሀብ ኢስላምን ለማፍረስ ቢፈልግ ኖሮ ማድረግ የሚጠበቅበት አንድ ነገር ብቻ ነበር። እሺ አምኛለሁ ማለት ብቻ ነበር የሚጠበቅበት። ግን ይህን ማድረግ እየቻለ አንቀጹ ከወረደ ለ9 ዓመታት ሳያምን ቆይቶ ልክ ቁርአን እንዳለው በክህደት ሞተ። ዛሬ ላይ ያሉ ትንቢቶችንስ ብናይ ባዶ እግራቸውን የሚሄዱ አረቦች ፎቅ በመገንባት ይፎካከራሉ ብለው ነበር። ዛሬ የዓለማችን ረጅሙ ፎቅ ቡርጅ ኸሊፋ የት ነው ያለው? ዱባይ። ከ1400 ዓመት በፊት ይህን መናገር ከፈጣሪ መልእክተኛነት ውጪ ከየት ሊመጣ ይችላል? እንግዲህ እውነቱን ንገረኝ። ይህ ሁሉ ታሪክ፣ ይህ ሁሉ ትንቢትና የህይወት ጉዟቸውን አይተህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እውነተኛ መልእክተኛ አይደሉም ማለት ይቻላል? ሐሰተኛ ነቢይ ይህን ሁሉ ያደርጋል? Can you be a false prophet and do all of that? Is that possible? ይኸውልህ እዚህ ጋር ነው ሌላው የውስጥ ትግሌ የሚጀምረው። ምክንያቱም እሺ ፈጣሪ መኖሩን አመንኩ ካልኩ በኋላ ከነዚህ 3 ሃይማኖቶች የትኛው ይሻላል የሚለው ጥያቄ መጣብኝ። ስለ ሶስቱም ብዙ ምርምር ሳደርግ ነበር። አሁን አንተ ብዙ ማስረጃዎችንና ምሳሌዎችን አቅርበሃል። ግን ሶስቱም ሃይማኖቶች እኮ እውነተኛው እኔ ነኝ ባዮች ናቸው። ሳያቸው ደግሞ የሚመሳሰሉባቸውም የሚለያዩባቸውም ነገሮች አሏቸው። ለምሳሌ አይሁድ የመጀመሪያው እንደሆነ ይታሰባል። ክርስትናና እስልምና ደግሞ በአብዛኞቹ ነቢያት ላይ ይመሳሰላሉ። ግን እናንተ ሙስሊሞች ዛሬ ባለው ታናክ ወይም የአይሁድ ቅዱስ መጽሐፍ ላይ ሙሉ በሙሉ ተስማማላችሁ ብዬ አላስብም አይደል? በመጀመሪያ አንድ ነገር ላስተካክልህ። እኛ አይሁድ ቀድሟል አንልም። ለእኛ ሙስሊም ማለት ለአንዱና እውነተኛው ፈጣሪ እጅን የሰጠ ማለት ነው። ለዛ ነው ኢስላም ገና ከጅምሩ ነበር የምንለው። የመጀመሪያው ሰው አደም ሙስሊም ነበር፣ ምክንያቱም ለፈጣሪው ትእዛዝ ያደረ ነበርና። ስለዚህ አይሁድ ቀድሟል የሚለውን ሐሳብ አንቀበለውም። ሁለተኛው ነጥብ ሙሳንም ሆነ ዒሳን አለይሂ ሰላም የፈጣሪ መልእክተኞች መሆናቸውን እናምናለን። ከፈጣሪ ዘንድ መጽሐፍና መገለጥ እንደመጣላቸውም አንጠራ። ልዩነቱ የህግጋቱ ወይም የሸሪዓው አተገባበር ላይ ብቻ ነው። ፈጣሪ እንደየዘመኑና እንደየህዝቦቹ ሁኔታ የተለያዩ ህግ ሊሰጥ ይችላል። እምነቱ ወይም አቂዳው ግን አንድ ነው። ለማቅለል ያህል አንድ ምሳሌ ልስጥህ። ኢብራሂም ምን ነበር? አይሁዳዊ ወይስ ክርስቲያን? ሁለቱም ሊሆን አይችልም፣ ምክንያቱም በወቅቱ የነሱ መጽሐፍ አልነበረም። አብርሃም እኮ በዛ እርጅናው ያገኘውን ልጁን እረድ ሲባል እሺ ብሎ የታዘዘ ሰው ነው። ከዚህ በላይ ለፈጣሪ መታዘዝና እጅ መስጠት ከየት ይገኛል? ኢስላምም ማለት ደግሞ ይሄው ነው። ኢስላም የአብርሃም እና የሁሉም ነቢያት ሃይማኖት ነው የምንለው ለዚህ ነው። ሌላው ደግሞ ሌሎች ሃይማኖቶች ከአንድ ግለሰብ ወይም ብሔር ጋር የተያያዙ ናቸው። ኢስላም ግን ቀጥታ ከፈጣሪ የሆነ እምነት ነው። ደግሞም የቀድሞዎቹ መጽሐፍት ማለትም ተውራትና ኢንጂል ተከራካሪዎቻቸው ራሳቸው እንደሚስማሙበት ዛሬ በዋናው ይዘታቸው አይገኙም፣ ተቀይረዋል። ቁርአን ግን ከነቢዩ ሙሐመድ ዘመን ጀምሮ ሳይቀየር ተጠብቆ ቆይተዋል። ለምን ቢባል የቀድሞዎቹ መልእክቶች ለተወሰነ ህዝብና ለተወሰነ ጊዜ ብቻ ስለነበሩ ነው። አይሁድንና ክርስትናን ስንመለከት ለምሳሌ አይሁዶችን ብታይ ሃይማኖታቸውን እንዲህ በየቦታው አይሰብኩ። ሲጀመርም አይሁዳዊ መሆን አትችልም ነው የሚሉት። ለመሆን ብትፈልግ እንኳ 7 ዓመት ሂደት ይሉሃል። ህጎቹን እያየክ ነው ወይስ አይደለም የሚለውን ያዩሃል። ከዛም አይሁድ ብትሆን እንኳ እንደ መጀመሪያ ደረጃ አይሁዳዊ አይደለህም። ለምሳሌ አሽከናዚ የሚባሉት የየመንን አይሁዶች ቆዳቸው ጠቆር ያለ ስለሆነ ዝቅ አድርገው ያዩዋቸዋል። በራሱ በሃይማኖቱ ውስጥ ዘረኝነት። ወደ ክርስትና ስንመጣ ደግሞ ሰው አምላክ ነው ብሎ ማመን፣ ያ አምላክ ደግሞ ተይዞ ተሰቀለ፣ በፍጡራኑ ተገደለ ብሎ ማመን ያስኬዳል? በፍጹም። በዚህ ነው ከክርስትና ጋር ችግር ያለኝ። አምላክ ለምን ሰው ይሆናል የሚለውን ነገር ሁሌም ግራ ይገባኝ ነበር። ደግሞ እኮ ኢየሱስ ራሱ ወደ አምላክ ይጸልይ ነበር። ታዲያ እንዴት ነው ነገሩ? ለዛም ነው ምርጫዬን በኢስላምና በአይሁድ እምነት መካከል ብቻ ያደረኩት። ግን አይሁድ እምነት ደግሞ እነዚህ ችግሮች አሉት። ለምን እንደሆነ አላውቅም፣ ብቻ የሆነ የሚገፋ ስሜት አለው። በምክንያታዊነት ደረጃ ኢስላም ትክክል ይመስላል፣ ግን እኔ እንጃ። እውነቱን ልንገርህ፣ አሁን አንተን ወደ ኋላ እየጎተተህ ያለው ሸይጣን እንጂ ምንም አይደለም። ምክንያቱም ነገሩ በምክንያታዊነት ደረጃ ግልጽ ሆኖልሃል፣ ማስረጃዎችም ተቀምጠዋል። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም እውነተኛ መልእክተኛ ለመሆናቸው ብዙ ማስረጃዎች አሉ። እኔ የነገርኩ 2 ማስረጃዎችን ብቻ ነው፣ የህይወት ታሪካቸውንና የተናገሯቸው ትንቢቶች መፈጸማቸውን። ከዚህ ውጪ ደግሞ የእሳቸውን ነብይነት የሚያረጋግጡ ብዙ ተአምራት አሉ። እንግዲህ እስካሁን ድረስ ለኢስላም እውነተኛነት ምክንያታዊ የሆኑ ማስረጃዎችን ሰጥቻለሁ። መልእክቱም ምን ያህል
ያህል ከአእምሮ ጋር እንደሚስማማ አይተናል። አንተም እንደተስማማኸው ነገሩ ሁሉ ምክንያታዊ ነው። ከዚህ በኋላ ግን ዋናው ነገር ያለው ፈጣሪ ጋር ነው። ምክንያቱም ሰውን ወደ ቀጥተኛው መንገድ የሚመራውና ሂዳያ የሚሰጠው እሱ ራሱ አላህ ብቻ ነው። እኔም አላህ ቀጥተኛው መንገድ እንዲመራህ ጠይቀዋለሁ።